ዛሬ ማካፈላችሁ መልእክት ኦፍ ኮርስ በወፍ በረር እየሄድን ነው፣ ግን ከምን ጊዜው የሚልቅ ልቤ ውስጥ ያለ የተቀመጠ መልእክት ነው። ሸክም ነው፣ በርደን ነው። ስናገርም ሳስብ ሊተራሊ ፊዚካሊ ያመኛል። ቤተክርስቲያን ከመግዛታችን በፊት የዛሬ 13 ዓመት አካባቢ ኬሪ ቸርች ኦፍ ጋድ እያለን መጽሐፈ ነህምያን አጥንተናል። 13ቱን ምዕራፍ የሰማይ አምላክ ያከናውልልናል፣ እኛም ባሪያዎቹ ተነስተን እንሰራለን ብለን እግዚአብሔር ረዳን። ግን 2020 ላይ እዚህ ከገባን በኋላ ኮቪድ ከመጣ በኋላ ይሄ ጥያቄ ነህምያ የጠየቀው ጥያቄ የአምላካችን የእግዚአብሔር ቤት ለምን ተተወ? የእግዚአብሔር ቤት እስከዚህ ድረስ ቸል የተባለው ለምንድን ነው የሚለው ከምን ጊዜውም በላይ ትርጉም ሰጥቶኛል። ባለፈውም ጾም ጸሎት ለነጻነት ስንጸልይ ወጣቶች ቢልዲንግ ላይ ስንጸልይ ለነበራችሁ ሼር አድርጌያለሁ። ኮቪድ ነው፣ ቤተክርስቲያን ተዘግታለች። የተወሰኑ ሰዎች እዚህ የመጣን እናስተላልፋለን። እሁድ አርብም የመንግስት ሪስትሪክሽን አለ። የሃይማኖት ተቃውማት ያወጡት፣ የሃይማኖት መሪዎች ያወጡት፣ የጤና ባለሙያዎች ያወጡትን ሪስትሪክሽን ተቀብለን 5-6 ሆነን ራሳችንን ጠብቀን እንሆናለን እና እንዲህ ማድረግ ጀምረናል። አንድ ቀን ግን እንዲሁ እዚህ መጣለው፣ በየጊዜው አልፎ መጣለው፣ ያው ብቻዬን ስለሆንኩ ማለት ነው። እና ሁሌ እዚህ ገባው እዚህ ጸልያለሁ፣ ቢሮም ገባለው። ግን ያንን የወጣቶችን ቢልዲንግ አይቼውም አላቅም። እና አንድ ቀን ተነሳውና ለምን አላየውም? ምን ይመስል ይሆን ነው። ቁልፍ ወሰኩና ከፈትኩኝ። ያው ሰው ስላልገባበት የሚደራበት ነገር አለ አይደለም? እንደዚህ ስገቡ ምናምን የሚይዛቸው ነገር እና እሱን አራግፌ ገባው። እንደገባው የወጣቶቻችን ፎቶ፣ ከዚህ በፊት የነበሩ ወጣቶቻችን ፎቶ ግርግዳውን ሞልቶታል። ግን ወጣቶችን ፎቶ አየው እና ዝም ብዬ ማንሰላሰል ጀመርኩ። እና እያየሁ ያለ ፊዚካሊ ነው የምላችሁ፣ ሊተራሊ ጉልበቴ መብረክረክ ነው ምናምን ጀመረ፣ የልቤ ምት ጨመረ እና እንደ ስትሮክ እንደያዘው ሰው ነው የሆንኩት። አመመኝ፣ ሊተራሊ አመመኝ። እና ዝም ብዬ ማየት ጀመርኩ። ልጆቹ የሉም ማለት የሉም፣ ሄደዋል ወደ ኮሌጅ፣ ወደ ተለያየ ቦታ ሄደዋል። ቤቱ ባዶ ነው፣ ቸርቹ ተዘግተዋል። ወጣቶች ሩም ማንም የለም፣ ህፃናት ሩም ማንም የለም። እዚህ የነበራችሁ ታውቃላችሁ። 1-6 ሆነን በቃ ሰላምታም እንዲህ እንዳትነካኩ ተባብለን ላይፉን አስተላልፈን እንዲህ ተባብለን ነበር የምንሄደው። እና ብዙ በዛን ጊዜ ያው ብዙ ቴክኖሎጂ ተፈጥሮ አንዳንድ ዙም ሚቲንግ ላይ ቤተክርስቲያን ኤክስፐርቶች እንደዚህ ፋይናንሻል ፕላነሮች ሴሚናር እየሰጡ ያው የዙም የሚባለው ነገር ያኔ ነው ያወቅኩት። እና ብዙ ፕሪዲክት ያደርጋሉ። ኮቪድ መጥቷል፣ ግን ዝም ብሎ አይሄድም። በጣም ሎንግ ላስቲንግ የሆነ ኢምፓክት በኮሚኒቲው ላይ፣ በትምህርት ቤት ላይ፣ በገቨርንመንት ላይ፣ በኢኮኖሚው ላይ፣ በጤና ላይ ብዙ ዱካውን ጥሎ ነው የሚሄደው። በተለይም ደግሞ በቤተ ክርስቲያን ላይ ከእንግዲህ በኋላ ጋዘሪንግ እንደ ድሮ አይሆንም፣ ሊሆንም አይችልም። ብዙ ቤተ ክርስቲያናት እንደውም ፕሬዲክት ሲያደርጉ 25% የሚደርሱ ከ4 ቸርቾች ከኮቪድ በኋላ ሰርቫይቭ አያደርጉም የሚል ትምህርት ይናገሩ ነበረ። በእርግጥም እንደተናገሩት ብዙ ቦታ ሆኗል። በጣም ትንንሽ ቸርቾች ከኮቪድ በኋላ ሪከቨር አድርገው ያልተመለሱ አሉ። ከኮቪድ በኋላ ደግሞ እያገገሙ ያሉ አሉ። መንግስትም ኢንተርቬን አረገ፣ ገንዘብ ሎንም ይሆን ሰፖርትም ለማድረግ ቤተክርስቲያን ውስጥ ላሉ ሰዎች ማለት ነው። እና ያ ህመሜ ትዝ ይለኛል። እና ዋናው ይሄንን እያሰብኩ ሳለ ይሄ ነህምያ ያስተማርኩት ትምህርት ይሄ ጥያቄ ነው፣ የእግዚአብሔር ቤት ስለምን ተተወ? በየዘመናቱ በቤተክርስቲያን ቻሌንጅ አለ። ሁለት ነገር ላሳስባችሁ እወዳለሁ። ኢየሱስ ክርስቶስ እኔ እምልሃለሁ አንተ ጴጥሮስ ነህ፣ ሰዎች የሰውን ልጅ ማን ይሉታል ሲል አንተ የሕያው እግዚአብሔር ልጅ ነህ ካለው በኋላ ጴጥሮስ ኢየሱስን በል እኔ እምልሃለሁ አንተ ጴጥሮስ ነህ፣ በዚህ ኮንፌሽን ላይ በዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ባልከው አለት ላይ ቤተክርስቲያኔን እመሰርታለሁ፣ የገሃነም ደጆች ሊቋቋማት አይችሉም ብሎ 2000 years ቤተክርስቲያን እያበበች እየበዛች እየሰፋች ነው ያለችው። ማንም ሊያስቆማት አይችልም። ገሃነምም ሰይጣንም ሞት እንኳ ማንም ሐዋርያትን ያስቆማቸው የለም። ሐዋርያት ሥራ እንደው መጨረሻ ላይ የመጨረሻው ቃል ሐዋርያው ጳውሎስም ማንም ሳይከለክለው የእግዚአብሔርን ቃል እየሰበከ ኖረ ብሎ ነው የሚያልቀው። ማንም ሊከለክል የሚችል የለም። ቸርችን ማንም አያስቆማትም። እዚህ ሀገር ካፒታል ሲ ማለት ነው። ካፒታል ሲ ቸርች CHURCH ካፒታል
ግን ስሞል ሲስ አሉ እንደኛ ሎካል ቸርቾች ማለት ነው። ሎካል ቸርቾች በየዘመናቱ አሁን በሐዋርያት ጊዜ እንኳን የነበሩት እነ ሎዶቅያ፣ እነ ኤፌሶን፣ እነ ፊላዴልፊያ፣ እነ ጴርጋሞን ዛሬ ቱርክ ነው ያሉት አሉ። እነዛ ቸርቾች የሉም፣ ሞት ፈርሰዋል፣ ጠፍተዋል። ጌታ ማስጠንቀቂያ ሰጥቷቸው ነበር። የቀደመው ፍቅርን ትተሃል የተባለችው ቤተክርስቲያን ኤፌሶን አለች? የለችም። ዛሬ ህንፃ ነው የምትጎበኙት እዛ ስትሄዱ። ትናንሽ ሎካል ቸርቾች በየዘመናቱ ይነሳሉ፣ የተወሰነ ይጠፋሉ። ቤተክርስቲያን ትወለዳለች፣ ታድጋለች፣ ትጠፋለች። አንነ ግን በየጊዜው የሚያሳስበን እንደ ቤተክርስቲያን ያሳስበናል። እኛ ደግሞ እንደ ኢሚግራንት ቸርች ብዙ እንዳስብ ነው ያደረገኝ። አሁን እኛ አለን እግዚአብሔር ይመስገን። የመጀመሪያው አሁን 20 ዓመቱን ሪፍሌክስ አረግ ነግራቸዋለሁ። እኔ በአእምሮዬም ሳስብ የመጀመሪያዎቹ 5-10 ዓመት ትዝ ይላችሁ እንደሆነ ሽማግሌዎች ልጆች ዴዲኬት ስናረግ ሽማግሌዎች ከሽማግሌዎች ቁጥር በላይ ሆኖ ዳይቆናትን እየለመንን አልነበረም? ትዝ ይላችኋል የሚመጡት። አሁን ባለፈው 4 ሳምንት ህፃናት ዴዲኬት የምታደርጉ ብለን ተናግረን ስንት ነው ያገኘነው? 1 ነው። እየነጠፍን ነው። እና ተስፋዬ ምንድነው? ኦኬ ልጆች አሁን እግዚአብሔር ይመስገን ልጆች የሚወልዱ እንዲመጡ እንዲያድጉ ነው። አሁን ተስፋዬ ወደ ልጆቻችን ነው። እግዚአብሔር ይመስገን አሁን ልጆቻችን ባለፈው እንዳውም ከዚህ በፊት የነበረው ዴዲኬሽን ላይ 2 ልጆቻችን ለጌታ አሳልፈው የሰጡት የልጅ ልጆቻችን ናቸው አይደለም? አያት እየሆነን ነው። እና ዴዲኬሽን ባስብ አሁን የልጆቻችን ልጆች ነው የማስበው አይደለም? እኛማ በቃ አልቋል። አሽሪዮ እዚህ ውስጥ ያለ ነው ማለት ነው። ፕላን ካላችሁ እግዚአብሔር የልባችሁን ይስጣችሁ። እና ኦኬ ሰርግ ነው የሚጠብቀን ደስ የሚል ልጆቻችን ትውልዱን። እና ኮሽኑ ግን እነዚህ ልጆቻችን የምንደራቸው ዴዲኬት የምናደርገው እኛ ጋር በዚህ ቸርች ውስጥ ይቀጥላሉ ወይ ለሚለው ለሱ ነው አሁን ትልቁ ሸክሜም ዛሬ የማካፍላችሁ ለሚቀጥለው ትውልድ። ኢሚግራንት ቸርች አንድ ጀነሬሽን ብቻ ናት። ኢሚግራንት ቸርች is only 1 generation away from extinction ይላሉ። አንድ ጀነሬሽን ብቻ ከዛ በኋላ ትጠፋለች ነው። ይሄ ሞዋርት በሉት ጥናት በሉት ስተዲ በሉት በእኛ ላይ እንዳይሆን ነው ሐሳባችን ምን እናርግ የሚለውን ነው። እና ለክፍሉ ታማኝ መሆን እፈልጋለሁ። ከ1 እስከ 14 ያሉትን አይተናል፣ ግን ሙሉ ሐሳቡ እንዲገባችሁ በደንብ እናያለን። ትንሽ ብትታገሱኝ ጊዜም እንኳን ከወሰንኩ በጊዜ ለመጨረስ እሞክራለሁ። ይሄን ጥያቄ ነው የምንመልሰው። ለምን ተተወ? እዚህም ያላችሁት እንደ ቤተሰብ እንደ አደራ የክርስቶስ አካል ደጋግ መጋቢዎች እንደመሆኑን ሁላችንም እንደ አባልም እንደ አገልጋይ እንደ መሪም ይሄንን በርደን ነው መሰጣችሁ። እና ይሄ መልእክት ሌላ ቦታ ያዳምጣሉ ብዬ ስለማስብ ከዚህ ቤትም ያለፈ ነገር ነው የምናገረው። ብዙ ጓደኞቼ አገልግሎት ሲጀምር የዛሬ 20 ወይ 30 ዓመት ጌታንም ሲጀምር የዛሬ 40 ዓመት ከኔ ጋር የነበሩ ብዙ ያገለገልን አሁን በተለያየ ጊዜ ሲሄድ ከአገልግሎት ውስጥም የሉም፣ ቸርች ውስጥም የሉም፣ በተለያየ ቦታ ያሉ አለ። ለነሱም ነው ይሄ መልእክት ዴዲኬት የማደርገው። ይሄ መልእክት በአንድ ወቅት እግዚአብሔርን ታመልኩ ለነበር፣ ታገለግሉ ለነበር፣ በብዙ መስዋዕትነት ደፋ ቀና ትሉ ለነበር፣ ዛሬ ግን ከቤተ ክርስቲያን ለሄዳችሁ በተለያየ ምክንያት ትላንትና ባለፈው ሳምንት አይተናል። ሰዎች ለምን ይሸራተታሉ? 5 ትላልቅ ምክንያት አይተናል አይደለም? ሰዎች ከቤተ ክርስቲያን ሄዱ። ያልተመለሰ ጸሎት ሊሆን ይችላል አይደለም? ያልታከመ የልብ ህመም ሊሆን ይችላል። ያልተገራ ፍላጎት ሊሆን ይችላል። ኤግዛማይን ያልተደረገ ህይወት ሊሆን ይችላል። በተለያየ ምክንያት ለሄዳችሁ ጥሪ ነው። ሁሉ ነገር ትተን መተን ከእግዚአብሔር ጋር የነበረውን የልጅነታችንን ቃል ኪዳን አድሰን ወደ እግዚአብሔር ቤቱ እንድንመጣ ምን ያህል ዘመን እንደምንኖር አናቅም። እግዚአብሔር በሰጠን ዘመን የእግዚአብሔርን ቤት ሳንተው አገልግለን እንድናልፍ ነው ጥሬ። በዚህ ቤትም ላለን አገልግሎታችንን ቀጥለን ምንም ነገር ቢመጣ ከዚህ በኋላ ላለን ዘመን የእግዚአብሔርን ቤት አንተውም ብለን እስከ ሽበት እስከ እርጅናችን ምናልባት አንዳንዶቻችን ቤቱ ተጠምቀናል፣ ቤቱ አግብተናል፣ ቤቱ ወልደናል፣ ቤቱ ልጆቻችንን ዴዲኬት አድርገናል፣ ቤቱ ልጆቻችንን እየዳርን ነው። ጸሎቴና ምኞቴ ሬሳችንም ከቤቱ እንዲወጣ ነው። ሞታችንም በቤቱ ላይ እንዲሆን፣ በአገልግሎቱ ላይ እንዲሆን፣ የሁላችንም እድል ፈንታ በቤቱ እንዲሆን እግዚአብሔርን አንዲት ነገር ለምነዋለሁ፣ እሷን እምሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። እና ልመና ነው፣ ምልጃ ነው ምጠይቃችሁ። በምንም አይነት መንገድ ይሁን የእግዚአብሔርን ቤት አትተው። ከእግዚአብሔር ቤት መገኘት አታቁሙ። ብዙ ቻሌንጅ አለ። ዲያብሎስን በተለያየ መንገድ ነው ከእግዚአብሔር ቤት እንድንወጣ የሚያደርገው። ስለዚህ ይህንን መልእክቴን እንድሰሙኝ ያሳስባችኋለሁ።
የእግዚአብሔር ቃል ቸል የተባለው ለምንድን ነው እና ቸልተኝነት ምንድን ነው ብዬ ዝም ብዬ የራሴን ትርጉም ሰጥቻለሁ። ቸል ማለት ምን ማለት ነው? ግዴለሽነት፣ ደንታ ቢስነት፣ አማርኛ እንደሆነ አላውቅም፣ ንቆ መተው፣ ማቃለል፣ መለገም፣ ማዝገም፣ ማጣጣል፣ ማኮሰስ ወይንም ትኩረት አለመስጠት፣ ተወት ማድረግ ይቀጥላል። የእግዚአብሔር ቤት ይሄን ያህል የተተወው ለምንድን ነው? የነህምያ ጥያቄ ነው። ትዝ ይላችኋል፣ ነህምያ ከምዕራፍ 1 ጀምሮ ባለስልጣን ነበር፣ በሱሳ ጠጅ አሳላፊ ነበረ። የህዝቡን ጉስቁልናና ሲቃ ሲሰማ ሁሉ ነገር እርግፍ አድርጎ ንጉሱን ፈቃድ ጠይቆ ወደ ኢየሩሳሌም ተመልሷል። ኢየሩሳሌምን ሳያት ቅጥሯ ፈርሷል። ህዝቡ በጉስቁልና ነው ያለው። ይህንን ጠይቆ 12 ዓመት ቁጭ ብሎ የኢየሩሳሌምን ቅጥር ሰራ። ጦቢያና ሰንበላጥ የሚባሉ ሁለቱን እንዳትረሷቸው በብዙ ተጽዕኖ ሊገሉት ሁሉ ሞክረው ሐሰተኛ ነቢያት ገዝተው ስራውን ሊያስቆሙ አልቻሉም። እሱ ግን ህዝቡን ሁሉ አስተባብሮ የኢየሩሳሌምን ቅጥር በ52 ቀን ጨረሰ። እሱ ብቻ አይደለም፣ ከዕዝራ ጋር ሆኖ የቀኑን ግማሽ ያህል የእግዚአብሔርን ቃል አነበቡ። ታድሶ መጣ። በሁለተኛውም ጊዜ ግማሽ 3 ሰዓት ጸለዩ፣ 3 ሰዓት አመለኩ። ታድሶ መጣ። ምዕራፍ 12 ላይ እንዳውም ቅጥሩ ተመረቀ፣ ሁሉ ነገር ሚሽን አኮምፕሊሽድ አለና ወደ ሀገሩ ወደ ስራው ተመልሶ ሄደ። ምዕራፍ 12 ላይ በምዕራፍ 12 እና በምዕራፍ 13 የ1 ዓመት የ2 ዓመት ገደብ ሊኖረው ይችላል። ምዕራፍ 13 ላይ እንደገና ፈቃድ ጠይቆ ንጉሱን ጠይቆ ልመለስ ባክህ ወደ ኢየሩሳሌም ስራው ልይ ሲል ንጉሱ ፈቅዶለት ምዕራፍ 13 ላይ ሲመጣ የተለየ ነገር ነው የገጠመው። ምዕራፍ 10 ላይ ምን ብለው ነበር? እንዲህ ብለው ነበር። ምዕራፍ 10 የነህምያ ምዕራፍ 10 የእስራኤል ሕዝብ የቃል ኪዳን ስምምነት ትዝ ይላችኋል። እኛም የአምላካችንን ቤት ቸል አንልም ብለው ነበር። ትዝ ይላችኋል። 3 ነገር ቃል ኪዳን ገብተው መሐላ ገብተው እንደውም ምዕራፍ 11 ላይ ስማቸው ሁሉ ተዘርዝሯል። 3 መሐላ ትዝ ይላችኋል። ሐሳቡ እንዲገናኝልን ነው። ምናልባትም ያልነበራችሁ ሐሳቡ እንዲያያዝላችሁ 3 የውል ስምምነት አድርገዋል። አንደኛ ጋብቻ ከሀገር ልጅ ጋብቻ ብለዋል። ማለት ከአሕዛብ አናገባም፣ ምክንያቱም አሕዛብን ሲያገቡ አማልክቶቻቸውንም እያመለኩ ስላለ ጋብቻ በራሳቸው መካከል ሌላ አማልክት እንዳያመልኩ ነው። ዘረኝነት አይደለም። ሁለተኛ ሰንበት ለአምልኮና ለረፍት ብለዋል። በሰንበት ቀን ይነግዱ ነበር። እግዚአብሔር እረፉ፣ ሰንበት ቀን ለእናንተ እረፍት፣ እኔን የማምለኪያ ቀን ነው ብሏቸው ነበረ። ወደሱ ተመልሰዋል በነህምያ አማካኝነት ታድሶ ስለመጣ። ሶስተኛ አስራት ለእግዚአብሔር ቤት፣ አስራትና በኩራት ለእግዚአብሔር ቤት መስጠት ጀምረዋል። ከዚህ በፊት አይሰጡም ነበር። ይህንን 3 የቃል ኪዳን ስምምነት አድርገዋል። መሐላ ምለዋል፣ ተገዝተዋል። የአምላካችንን ቤት አንተውም፣ በጋብቻ አንደባለቅም፣ ቅድስናችንን እንጠብቃለን፣ በሰንበት ቀን አንሸቃቅጥም፣ አንሰራም፣ እናርፋለን፣ እግዚአብሔርን እናመልካለን፣ ወደ ቤቱ ሄደን እናመልካለን በቤተ መቅደሱ። በገንዘባችን ደግሞ በአስራታችን ታማኝ እንሆናለን ብለው ቃል ኪዳን ገብተው ነበር። ትዝ ይላችኋል አይደል? ምዕራፍ 10 11 ላይ ፈርሙ፣ 12 ላይ ተመረቀ። ምዕራፍ 13 ላይ ስትመጡ የእስራኤል ሕዝብ የገባውን ቃል ኪዳን እነዚህ 3ቱንም አሳያቸዋለሁ እንዳለ ክደውታል፣ ሽረውታል። አናገባም አሉ፣ አግብተዋል። እዚህ ላይ ምዕራፍ 10 ላይ አናገባም ያሉት አስራታችንን እናመጣለን አሉ፣ አቁመዋል። ከዚህም የተነሳ እንዳውም ካህናቱ ቤተ መቅደሱን ለቀው ወደ እርሻቸው ሄደዋል። አይደለም? ይህን ተናግረዋል። ሶስተኛው ምን ነበር? በሰንበት ቀን አንነግድም አሉ፣ በሰንበት ቀን ሸቀጣሸቀጥን አድርገዋል። 3ቱን ክደት እናያለን። ስለዚህ ምዕራፍ 13 ላይም ከኔ ጋር ቶሎ ቶሎ የምናየው የእስራኤል ሕዝብ የቃል ኪዳን ክደቱን በ3 ነገር እናያለን። የመሪዎች አምባገነንነት እናያለን፣ የካህናቱን ዳተኝነት እናያለን፣ መለገም እናያለን፣ ከአገልግሎት ማቆማቸው፣ የሕዝቡን ደግሞ ቃል ኪዳን አፍራሽነት፣ ቃል ኪዳን ክህደት እናያለን። የእግዚአብሔር በዚህ ዘመናት ወደ አፕሊኬሽን እንመጣለን። በዚህም ዘመን በጣም የምናየው ነገር በእነዚህ በ3 ምክንያት በመሪዎች አምባገነንነት፣ የፈላጭ ቆራጭነት የተነሳ በቤተ ክርስቲያን ያሉ መሪዎች የተነሳ ቤተ ክርስቲያን ትተዋለች፣ ምዕመናን ይተዋሉ። ከአገልጋዮቹ ደግሞ ዳተኝነት ካለመገልገል የተነሳ በአገልጋዮች ደግሞ በተለያየ እርኩሰት ከመግባት የተነሳ ቤተ ክርስቲያን ትዘጋለች። ሕዝቡም ደግሞ ምዕመንም በታማኝነት ከእግዚአብሔር የሚጠበቅባቸውን ካለማድረግ የተነሳ ቤተ ክርስቲያን ትዘጋለች።
ይህን ቶሎ እናያለን። የመሪዎች አምባገነንነት አንደኛው በጣም ብታነቡት በቤታችሁ ጥሩ ነው። 31 ቁጥር ነው ያለው። ሁሉን ልጨርስ አልችልም፣ አልፎ ጠቅሳለሁ። ብታነቡ በቤታችሁ ደስ ይለኛል ስታጠኑት። የመሪዎች አምባገነንነት ምዕራፍ 13 ቁጥር 4 እና 7 ነው። ቀድሞ የአምላካችን ዕቃ ቤቶች ኃላፊ ሆኖ የተሾመው ካህኑ ኤልያሴብ ነበር። እሱም ከጦቢያ ጋር የጠበቀ ወዳጅነት ነበረው። አስምሩበት፣ የጠበቀ ወዳጅነት ነበረው። ከዚህ በፊት የእህል ቁርባን፣ ዕጣኑ፣ የቤተ መቅደስ ዕቃዎች፣ የእህሉ አስራትና ለሌዋውያንና ለመዘምራን ለበር ጠባቂዎች የታደሰው አዲሱ ወይን ዘይት፣ ለካህናት የሚመጣው ስጦታ ይቀመጥበት የነበረውን ትልቁን የዕቃ ቤት እንዲኖርበት ምን አድርጎ ነበር? ካህኑ ኤልያሴብ ነው። ምናልባትም ሊቀ ካህን ነው። ይሄ ሊቀ ካህን ከነህምያ ጠላት ጋር ነህምያ ገና ምዕራፍ 1 እና 2 ላይ መጥቶ ሲሰራ ጠላት ከነበረው ጦቢያ ከሚባለው ሰው ጋር ወዳጅነት ይዞ ነህምያ ወደ ሀገሩ በሄደበት ጊዜ ቤተ መቅደስ ውስጥ የካህናት፣ የቅዱሳን፣ የመዘምራን ውስጠኛው ክፍል ላይ ለእግዚአብሔር የሚቀርበው መስዋዕት አስራት የሚገባበትን ክፍል ውስጥ ማንን አስቀምጠዋል? ጦቢያን አስቀምጠዋል። ኢነር ኮርቱ ላይ ጠላት ቁጭ ብሏል። ይሄ ቤተ መቅደሱ እንኳን እንዳይሰራ፣ ቅጥሩ እንዳይሰራ ይከራከር የነበረ ጠላት ቤተ መቅደሱ ውስጥ ገብቷል። ማን ያስገባው? መሪው ካህን። ምንድነው? ወዳጅነት። ዛሬ በጣም የሚገርማችሁ ብዙ የቤተ ክርስቲያን መሪዎች ዞሶኮል ልበል፣ ፓስተርስ፣ እረኞች፣ ነቢያት፣ ሐዋርያት ከእግዚአብሔር ኃላፊነት ተሰጥቷቸዋል የተባሉት ሰዎች ከዓለም ጋር ካላቸው ፖለቲካ ሪዝን በሉት፣ በጋብቻ በሉት፣ በዘር በሉት፣ በገንዘብ ምክንያት በሉት፣ በኢኮኖሚ በሉት፣ በተለያየ ምክንያት በእግዚአብሔር ቤት ውስጥ አላግባብ የሆነ ነገር እግዚአብሔር ቤት ውስጥ መኖር የማይገባውን ነገር እየከተትን ነው፣ እያመጣን ነው። ይህ ደግሞ ለቤተ ክርስቲያን ሕልውና በጣም አስጊ፣ ለብዙ ቤተ ክርስቲያን መዘጋት ምክንያት ውስጥ በፖለቲካ ውስጥ ዘፍ ብለን ገብተው መሪዎቻችን፣ በዘረኝነቱ ዘፍ ብለው ገብተው መሪዎቻችን፣ በኢኮኖሚ ጉዳይ ዘፍ ብለው ገብተው መሪዎቻችን፣ ቤተ ክርስቲያን ከዚህ የተነሳ በታላቅ መከራና ምጥ ውስጥ ብዙ ቤተ ክርስቲያኖች እየተዘጉ ነው። አብያተ ክርስቲያናት፣ የክርስቶስ ቤተ ክርስቲያን ከዓለም ጋር የጠበቀ ወዳጅነት፣ ያውም ከእግዚአብሔር ጠላት ጋር ሊትራሊ ወንድሞች ሆይችን ዓለም አትውደዱ፣ ዓለምን መውደድ በእግዚአብሔር ዘንድ ጥል ነው ይላል። ዓለማዊነት በቤተ ክርስቲያን ውስጥ ገብቷል በመሪዎች አማካኝነት የተነሳ። ስለዚህ መሪዎች ማንን ይፈራሉ? አምባገነን ናቸው። ቤቱ የራሳቸው ነው። የሚጠይቃቸውም የለም። ከጠየቃችሁ ሂድ፣ ምን አመጣህ እዚህ ሂድ የሚሉበት ቤት ነው። የእግዚአብሔር ቤት ለመተው ነህምያ የጠየቀው ጥያቄ መልሱን አግኝተዋል። ከዚህ የእግዚአብሔር ቤት ለምንድን ነው ይሄን አልቸል የተባለ ይሄን ያህል የተተወ ሲባል ሊቀ ካህኑ የራሱንም የነህምያን ጠላት የእግዚአብሔርን ሕዝብ ጠላት እንዳውም እግዚአብሔር ቤት ውስጥ አይገኙ የተባለው አይደለም፣ ከዛ የሆኑትን አድርጓል። አሳዛኝ ነገር ነው። ስለዚህ ነህምያ የወሰደውን እርምጃ በነገራችን ላይ ችግሩን ያሳያል። ነህምያ የወሰደው እርምጃው በኋላ የጸለየውን ጸሎት እናያለን። የነህምያ የተሃድሶ እርምጃ ምዕራፍ 13 8 እና 9 ላይ እኔም በአንድነት እናንብበው። በጣም ይሄንን አምቡልኝ ፕሊዝ። በጣም አዘነ ኢሞሽናል የሆነ አዘነ። 12 ዓመት ሙሉ የለፋበት ልፋት ዛሬ የሱ ጠላት ቤተ መቅደስ ውስጥ ገብቷል። የጦቢያን የቤት ዕቃ ሁሉ ከክፍሉ እያወጣው ወደ ውጪ ጣልኩ። ክፍሎቹን እንዲያነጹ ትእዛዝ ሰጠው። ከዚያም የእግዚአብሔርን ቤት ዕቃዎች የእህሉን ቁርባንና ዕጣኑን ጭምር መልሼ አገባው። ክብር ለእግዚአብሔር ይሁን። እንዲህ አይነት ሊደሮችን እግዚአብሔር ይስጠን። የሚያስወጡ የሚያስገቡ፣ ከእግዚአብሔር ቤት ያለውን ርኩሰት የሚያስወጡ፣ ውጪ ደግሞ እግዚአብሔር ቤት ስፍራ ጠፍቷቸው የነበሩ አገልጋዮች የእግዚአብሔርን ነገር ማስገባት ነው። ምናልባት በአዲስ ኪዳን ጥሩ እግረ መንገድ ልናገር፣ የእግዚአብሔር ቤተ መቅደስ ማን ነው? እኛ እናንተ እግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም፣ ስለዚህ ርኩሰቱን ነገር አትንኩ እንደሚል ምናልባትም ወደ ራሳችን ስንወስድ ዛሬ እግዚአብሔር ቤተ መቅደስ እኛ ነን።
በሰው ልብ ውስጥ ክፋት፣ ኩሰት፣ ሁሉ ነገር አለ። ልባችን ውስጥ ምንድነው ያለው? በምንድነው የተሞላው ቤቱ? የውስጡ ነገር የያዘው በእርግጥ የእግዚአብሔር ቅድስና ነው? ቅድም እንደዘመር ነው ሆሊ 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 የሚባልበት ቦታ ነው ወይስ ልባችን ውስጥ ምንድነው ያለው? ልባችንን እንመርምር። እኛ ማደሪያው ነን። ክርስቶስ ደግሞ ከምንም ነገር ጋር አብሮ የሚያድር አይደለም። እንደ አዲስ ኪዳን ቤተ መቅደስ እኛ ነን። በእኛ ልባችን ውስጥ ምን አለ ወገኖቹ? ልባችን ውስጥ ቀስ እያለ የሚገባው ድሪፍት ነው አይደል? እየተነጋገርን ያለ ነው። መንሸራተት ነው አይደል? ቀስ እያለ የሚገባው ነገር ቅዱሱን የእግዚአብሔር መንፈስ፣ ለቤዛ ቀን የታተማችሁበትን የእግዚአብሔር መንፈስ አታሳዝኑ ይላል አይደል? እየገባ የእግዚአብሔር መንፈስ አሳዝኖ ጠላት ነክሶ እንዳይገኝ፣ እርኩሰት በልባችን ውስጥ ነክሶ እንዳይገኝ መጠንቀቅ አለብን። በጣም መጠንቀቅ። አጥብቀህ ልብህን ጠብቅ። የሕይወት መውጫ ከሱ ዘንድ። ልባችን ምን ይመስላል? ልባችን ምን ይመስላል? ጥቂት ነገር እየገባ እየሻከረ ባለፈው ሳምንት አይተናል አይደል? ያልታከመ ልብ አይደለም ብለናል። ልባችን ዛሬ በቃሉ ሊታከም ይገባል። ስለዚህ ማስወጣትና ነህምያ ይሄንን ቴምፕል አስወጣ፣ ጠራርጎ ዕቃውን የሚገባውን አስገባ። ክርስቶስ ተኮር ነው አይደል? እያየን ያለነው በወፍ በረር ስንመለከት ኢየሱስ የት አለ? እኛ ምንም እንማራለን ነው። ይሄ በጣም ባለፈው አንስቼዋለሁ። ዮሐንስ 2 ኢየሱስ ክርስቶስን ምሳሌነት ነህምያ ሲስልልን እናያለን። ዮሐንስ 2:13 ላይ የአይሁድ ፋሲካ እንደተቃረበ ኢየሱስ ወደ ኢየሩሳሌም መጣ። በቤተ መቅደስ ውስጥ ከብቶች፣ በጎች፣ እርግቦች የሚሸጡ እንዲሁም ተቀምጠው የገንዘብ ምንዛሪ የሚያከናውኑ ሰዎችን አገኘ። የገመድ ጅራፍ አበጅቶ በጎችና ከብቶችን ሁሉ ከቤተ መቅደስ ግቢ አስወጣ፣ አባረረ። የሌላው ትርጉም የገንዘብ ለዋጮቹን ሳንቲም በተነ፣ ጠረጴዛዎችን ገለበጠ፣ እርግብ ሻጮችንም እነዚህን ከዚህ አስወጧቸው፣ የአባቴ ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርትም የቤት ቅናት ይበላኛል ተብሎ የተጻፈውን አስታወሱ። ነህምያ ትክክለኛ ኢሜጁን ኢየሱስ ክርስቶስ በአዲስ ኪዳን መጥቶ የሚያሳየውን ኢሜጅ ነው እያሳየን ያለው። የሚወጣውን አወጣ፣ የሚገባውን አገባ። ኢየሱስ ክርስቶስ ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች፣ እናንተ የወንበዴ ዋሻ አረጋችሁ። ዛሬ ብዙ መሪዎች ቤቱን የወንበዴ ዋሻ አድርገውታል። መሪ በሚባል ሰበብ ማለት ነው። እግዚአብሔር ጅራፍ አለው፣ እውነት ነው። የታደለችማ ቤተ ክርስቲያን እግዚአብሔር ይቀናላትና ጅራፉን ያመጣል፣ ያባርራል። እስከሚያባርር ድረስ ያለው ዘመን ነው ወገኖቹ፣ አስቸጋሪ የሆነው ነገር። ዛሬ ቤቱ የንግድ ቤት ሆኗል። ቤቱ የጠላት ማደሪያ ሆኗል። ቤቱ የፖለቲካ ቤት ሆኗል። ቤቱ የዘረኝነት ቤት ሆኗል። ቤቱ የኢኮኖሚ ምናምን ማምረቻ የገንዘብ ማባዣ ሆኗል። ቤቱ እንደዚህ ሆኗል። ክርስቶስ በደሙ የዋጃትን ከመሪዎች ግዴለሽነት፣ ከመሪዎች አምባገነንነት የተነሳ ማለት ነው። ሁለተኛው የመሪዎች አምባገነንነት፣ ሁለተኛው የካህናቶች ዳተኝነት፣ የካህናት የአገልጋዮች ዳተኝነት። ቁጥር 10 እና 11 ነው። እንዲሁም ለሌዋውያን የተመደበው ድርሻ እንዳልተሰጣቸውና አገልግሎቱን በኃላፊነት የሚመሩ ሌዋውያን መዘምራን ሁሉ ወደ የርስታቸው መመለሳቸውን ተረዳሁ። ስለዚህ ሹማምንቱን ገስጬ ቅድም ያነበብነው ቤተ መቅደሱ እስከዚህ ቸል የተባለው ለምንድን ነው ብዬ ጠየቅኳቸው። በኋላ የምዕመኑን ስህተት እናያለን። ካህናቱ ስራውን እርግፍ አድርገው ትተው ሄደዋል። ኃላፊነታቸውን ትተው ሄደዋል። መዘምራኑ ቤቱን እርግፍ አድርገው ትተው ሄደዋል። ወደ የርስቶቻቸው ሄደዋል። እግዚአብሔር እንዲያገለግሉ ጠርቷቸዋል። በታማኝነት ጠርቷቸዋል። ምናልባት ምዕመኑ ገንዘብ አልሰጠም፣ አስራታቸውን አላመጡም። እነዚህ ሰዎች ምን ይሆኑ ልትሉኝ ትችላላችሁ። የጠራቸው አምላክ እሱ ነው። ርስትህ እኔ ነኝ፣ አንተ ሌላ ርስት የለም፣ ያንተ ርስት እኔ ነኝ ያለ ጌታ አያበላም አያጠጣም አትበሉኝ። ያበላል ያጠጣል። የጠራን ጌታ የታመነ ነው። እነዚህ ሰዎች ግን ከደረሰው ነገር የተነሳ ምናልባትም የሊቀ ካህኑን ካደረገው ነገር ዲስከሬጅም ሆኖ ሊሆን ይችላል። ግን እግዚአብሔር የሰጣቸውን ኃላፊነት እርግፍ አድርገው ትተው ሄደዋል። አገልግሎታቸውን በታማኝነት አልተወጡም። እነሱን ነው የጠየቃቸው። እስከዚህ ድረስ ቤቱ ቸል የተባለው ለምንድን ነው? ካህናቱ ዳተኛ ሆነዋል፣ ግድ የለሽ ሆነዋል። የእግዚአብሔር ቤት ጉዳይ የማይገዳቸው ሆነዋል። የተጠሩ በኋላ እንመጣለን አለ። በብሉይ ኪዳንም ልጆች ሆይ እግዚአብሔር እናንተን መርጧችኋል፣ ምን ትሆኑ?
ካህን እንድትሆኑ እንድታገለግሉ እንድታጥኑ መርጧቸዋልና ምን አትበሉ? ቸል አትበሉ። ቸል ብለውታል። የተመረጡትን ቸል ብለዋል። ወደ አዲስ ኪዳን ስንመጣ ምንድነው? ይህንኑ ቃል ጴጥሮስ ለኛ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁን የእሱን በጎነት እንድትናገሩ የተመረጠ ትውልድ፣ ቅዱስ ሕዝብ፣ የንጉሥ ካህናት ናችሁ። ወደኛ የመጣ ነው። እኛ ካህናት ነን። ይህን እግዚአብሔር የሰጠንን ሥራ እርግፍ አድርገን ልንሄድ አይገባም። እግዚአብሔርም ከኛ አይጠብቅም እንዴ? ከጨለማ ወደ ብርሃን ያመጣን፣ ከሞት ወደ ሕይወት ያመጣን ሊገለገል አይገባውም ወይ? እሱ ያልተገለገለ ማን ሊገለገል? እሱ ያልተመለከ ማን ሊመለክ? በሱ ቤት ደፋ ቀና ያላልን የት ልንሄድ? ገባችኋል? እግዚአብሔር ቤት በርደን ቆም ልበል መጣለሁ እየተመላለስኩ ሲል ጠይቃችሁ ይህን ጥያቄ ከዚህ በፊትም አንዳንዴም ጠይቃችኋለሁ። እዚህ ቤት ያላችሁ ኦንላይንም ላይ መሰሙኝ። እኔ እግዚአብሔርን እንደማገለግል ሌላው ሕዝብ ሁሉ እግዚአብሔርን ቢያገለግል እቺ ቤተክርስቲያን ምን ትመስላለች ብላችሁ ጠይቃችኋል? ኦንላይንም ላይ መሰሙኝ። እኔ እዚህ ባላችሁበት ህብረት ባላችሁበት ቤተክርስቲያን እኔ እዚህ ቤተክርስቲያን እንደማገለግል ሌላ ሁሉ ቢያገለግል እኔ ያለሁባት አጥቢያ ቤተክርስቲያን ምን ትመስላለች? ምን ነው የሚሰማችሁኝ? ጥያቄ ሲጠይቁ ደስታ ነው? ዋው እኔማ እንደማገለግል ህዝብ ሁሉ ቢያገለግል ይሄኔ ከተማችን ያሉ ሰዎች ሁሉ ድነዋል፣ የቤተክርስቲያኒቱ ሞርጌጅ ተከፍሏል። እኔ እንደምሰጥ ሌላ ሁሉ ህዝብ ቢሰጥ ቤተክርስቲያናችን ምን ትመስላለች? የሚሽን ስራ ምን ይመስላል ብላችሁ ጠይቃላችሁ። እኔ እንደምሰጥ ከተሰማችሁ ዋው እኔ እንደምሰጥማ ሌላው ቢሰጥ እሰዮ ቤተክርስቲያን ተከፍሎ አልቋል፣ ሚሽን ስራ እስከ ምድር ዳርቻ ደርሷል ነው የምትሉት? ወይ እኔ እንደምሰጥ ከሰጠው እንዴ? እስቲ ልጠይቃችሁ እዚህ ቤት ያላችሁ የዚህም ቤተክርስቲያን አባላች የሆናችሁ እኔ እንደምሰጥ ሌላው ሰው ቢሰጥ የቤተክርስቲያን ተከፍሎ ያልቅ ነበር ወይስ እስካሁን በዳ ላይ ነበር ነው? አይደለም። ሌላው በጣም መሰረታዊ የሆነ እኔ እንደማገለግል ሌላው ቢያገለግል ብላችሁ ታውቃላችሁ? እኔ እንደማገለግል ሌላው ቢያገለግል እውነቱን እንነጋገር አይደለም ጋሽ ብርሃኑ ይላል። እውነትን እናውራ ከተባለ እዚህ ቤት ያለን በተለይ እዚህ ቤተክርስቲያን አገልጋይ ሆነን እኛ የምንተጋውን ያህል ነው ቸርች ኤግዚስተንሷ። እኛ የምንሰጠውን ያህል ነው ቸርች የምትኖረው። እኛ መተን የምናገለግለው ያህል ነው ቤተክርስቲያን የምትቀጥለው። ለትውልድም የምንሰጠው እኛ ስናገለግል ነው። ከተዋችሁት ለምሳሌ ቤተክርስቲያን በስንት ጊዜ ነው የምትመጡት? መሰብሰባችንን አንተው ይላል። እኔ እንደ ቤተክርስቲያን እንደምሄድ ሌላው ሰው ሁሉ ቢሄድ ብላችሁ ጠይቁ። ሰው ይኖራል እዚህ ቸርች? ወይ በአመት አንዴ ነው ምንኖረው? ወይ በወር አንዴ ነው ምንኖረው ምናመልከው? እንዴት ነው የምንጠይቀው? ኃላፊነት አለብን። ይሄ በእኛ ዘመን ይሄ ነው የእኛ ሲዝን ይሄ ነው። እቺ ቤተክርስቲያን ታሪኳን ልንገራቸው። እሳት ስገቡ አይ ቲንክ 1968 ነው አይደል? ተባረክ 69 እኔ በ3 ዓመት ነው መልጠው አስባለሁ። ሲሰሩ የቢልዲንግ ታሪክ ስንሰራ መጀመሪያ ይሄኛው ነው፣ በኋላ ነው ያ የልጆቹ እያደጉ የልጆቹ ህንጻ የተሰራው። ይሄና ሁለተኛው ነው፣ ያ ሶስተኛ ተጨማሪ ነው። ከዛ ደግሞ ሰፍተው ከዳሚኖስ ፒዛ ያንን ገዝተው እያደጉ ነበር። ያው 2000 ላይ ምናምን ሲመጣ 90 ላይ ዲክላይን ማድረግ ጀመሩ። እነዚህ ሰዎች ሙቭ አውት ማድረግ ጀመሩ። ዲሞግራፊኩ እየተቀየረ መጣ። ኢሚግራንት ኮሚኒቲ ወደዚህ ራሊ ወደዚህ አካባቢ መምጣት ጀመረ። ብዙ ሜምበሮች እየሄዱ ሰበርብ ውስጥ እየገቡ ፊክዌ፣ ሆሊ ስፕሪንግ እንደዚህ እየገቡ አንዳንዶቹም ሄዱ እየመጡ ኮሚኒቲ ማድረግ አቃታቸው እና የተወሰኑ በእድሜ ጠና ያሉ ሰዎች ብቻ ቀሩ። ሞከሩ ሲያቅታቸው አንድ ኢመርጂንግ ከሆነ ቸርች ጋራ ተደባለቁ። እነሱም ሲያቅታቸው አይ ሴል ላይ ያወጡት እኛ ገዛን ትዝ ይላቸዋል። እናው ገዝተንም ከጨረስን በኋላ ያ ፊት ለፊቱም ሁሌ ሳይ መስታወት አለ እዛ ላይ ፊት ለፊት ስገቡ መግቢያ በሩ ላይ ያለ መስታወት ሌላ ነበር እና ፓስተሩ ደወለልኝና በጣም አይረሳኝም። ባክህ አንድ ቤተክርስቲያን ይሄ ቤተክርስቲያን ሲመሰረት የነበረች በእድሜ ጠና ያለች ሌት ኤቲ ውስጥ ያለች እናት አለች እና ቤተክርስቲያኑ በመሸጡ በጣም አዝናለች አለ። ይሰማኛል በቤተክርስቲያኑ በመሰጡ አዝናለች ግን እና ዶኔት አድርጋ ነበር ያንን መስታወት ፊት ለፊት ላይ እና በቃ ከሸጣችሁት ያለ ፈቃዴን ሸጣችሁት የኔ ዶኔት ያረኩትን ባሌንም ያስታውሰኝ ያንን መስታወት ንቀሉና አምስጡኝ አለች።
በቃ ጥቂት ስጠን ብለን እኛ መተን አስመዝረን ምን ብለን ተነቅሎ ተሰጣት። ይሄ አዲስ ነው እኛ የተከልነው። እና እዚህ ሴትዮ አእምሮ ሳስብ ምናልባት እዚህ ቤተ ክርስቲያን ውስጥ ልጆቿን ድራለች አይደለም፣ አገልግላለች፣ ብዙ ሜሞሪ አላት። ያንን ስሰጥ የመታሰቢያው ነው። ባሏ ከሞተ ባሏን ታስባለች። ከባሏ ጋር ተነጋግረው ሲለ ቤተ ክርስቲያን ዶኔት እናርግ ተብሎ ከሷ ጋር የባሏ ማስታወሻ ነው፣ ሜሞሪያ ነው፣ ማንነቷ ነው። እና ይሄ ሲሸጥ ሁሉ ነገር ነው የተወሰደባት። ስለዚህ ሪያክት አደረገች። በህይወት ይያል ምን ያህል ዲፕረስ ሆና ወደ መቃብር እንደምትሄድ መገመት ይቻላል። ቢለምኗት ምን ቢሏት አረ ችግር የለም አልኩ። እንደዚህ እናስብ ወገኖች። አታችመንት አላቸው እና እኛም ይኖረናል እኮ እና መስላችሁ አሁን ይኖረናል። በብዙ ነገር ስናሳልፍ በዚህ ቤተ ክርስቲያኖች ያሳልፍነው ታሪክ አለ። ልጆቻችን እዚያ ሲያድጉ እዚህ ምን ጸልይላቸው፣ እዚህ ሲያገቡ፣ እዚህ ሲዳሩ፣ እዚህ ሲጠመቁ አእምሮአችን ላይ የዛሬ 20 ዓመት ምናምን ስናስብ ምንድን ነው የምናስበው? ወገኖች የእግዚአብሔርን ቤት አንተው ምንም ይሁን ምን አንተው። ለዚህ ቤት እኔ ነኝ ያለው እንደሚል እግዚአብሔር መርጦናል፣ እድል ፈንታ ሰጥቶናል። የእግዚአብሔርን ቤት አንተው። አሜን ነው። ነህምያ የወሰደውን እርምጃ ይኸው ደግሞ ካህናቱ ላይ አለቃውን ያመጣውን አስወጣ አስገባ። ካህናቱ ላይ ያደረገውን ይኸው ቁጥር 11 13 ከዚያም እነሱም በአንድነት ሰብስቤ ካህናቱን መዘምራኑን ወደ ምድብ ስራቸው እንዲመለሱ አደረግኩ። ይሁዳም ሁሉ የእህሉን የአዲሱን ወይን የዘይቱን አስራት ወደ ዕቃ ቤቶች አስገቡ። ለዕቃ ቤቶቻቸው ካህኑን ሴሌማያንን ሳዶቅንና ፈዳያ የተባለውን ሌዋውያን ኃላፊ አድርጌ ሾምኩ ይላል። የሚቀጥለው ላይ ረዳትም ሾምኩላቸው፣ ምክንያቱም እነዚህ ሰዎች ታማኞች ነበሩ። ስራቸውም ለወንድሞቻቸው የተመደበ ቀን ለማከፋፈል ነበር። ያ የነህምያ ሪፎርሜሽን ይሁን ምን አይነት ሰው እንደሆነ በጣም የሊደርሺፕ ፕሪንሲፕል ብዙ መማር እንችላለን እንደ መሪዎች ብናጠና ይሄን ቃል። አሁን ደግሞ ያደረገው ካህናቱን ሄደ፣ ሰበሰባቸው፣ ወቀሳቸው። እንዴ ይሄን ያህል እግዚአብሔርን ቤት ቸል መዘምራኑን አመጣቸው፣ ወደ ምድብ ስራቸው መለሳቸው። ከዛ ህዝቡን ሁሉ ሰበሰበና በገንዘባችሁ ታማኞች ሁኑ፣ ገንዘባችሁን አምጡ አለ። ተሰበሰበ፣ ቤቱ ሞላ። ሃሌሉያ። ወጣ፣ ይሄ ጠላት ወጣ። ከዛ ከማደሪያው ቤት የእግዚአብሔር ዕቃ ገባ፣ ካህናት ገቡ። ጦቢያ ገብቶ ካህናት ወጥተው ነበር። አሁን ጦቢያ ወጥቶ ካህናት ገቡ፣ ወደ ስፍራቸውን ያዙ። ከዛ አምልኮ እንደ ድሮ ቀጠለ። ክብር ለእግዚአብሔር ይሁን። ወርሺፕ ቀጠለ። ብዙ አብያተ ክርስቲያናት ሰሞኑ ስለ ቤተ ክርስቲያን ጤንነት ነው አንዱ ነው ያቀረብኩት ፔፐር አለ። የቤተ ክርስቲያን ጤንነት በምን ይለካል በሚል አንድ 5 ነገሮችን ሊትመስ ይተናል። ቤተ ክርስቲያን መለኪያዋ የጤንነቷ ብዙ አለ። የሊደርሺፑ ጤንነቱም፣ የሚሽን ስራውም፣ የተለያየውም ነገር ማለት እንችላለን። ወደ ስራቸው መመለስ መቀጠል ነውና በዚህ ሳነብ በጣም ኮንሰርቫቲቭ የሆነ በአሜሪካ ውስጥ በኖርዝ አሜሪካ ውስጥ በአመት በጣም ኮንሰርቫቲቭ የሆነ ነበር 5000 ቤተክርስቲያኖች በአመት እንደውም አንዳንዶቹ በወር ከ2000 ከ3000 በላይ ነው 5000 ቤተክርስቲያኖች ይዘጋሉ። በዚህም አሁን ኤፔክስ ብትሄዱ ኬሪ ብትሄዱ ቴምፕል የሆነ አለ። ኪልደር ፋርም ላይ ሳይሆን ሜናርድ ላይ ሄዳችሁ የድሮ ኦፊሳችን ላይ ወደ ክሮስሮድ ስትሄዱ ሌፍት አድርጋችሁ በቀኛችሁ በኩል ቴምፕል አለ አይደለም? ቸርች የነበረ ነው። እኔ ድሮ ሽያጭ ላይ ካለ ያየው ቸርች ነው። አሁን ቴምፕል ሆኗል። ባለፈው ሳይሆን እዚህም ሀገር እየሆነ ነው። ዩሮፕ ሌላም ቦታ የመሳሰሉ ሌላም መስጊድ እየሆኑ ነው። ሞስክ እየሆኑ ነው። ናይት ክለብ እየሆኑ ነው። ፐብ እየሆኑ ነው። አንዳንዶቹ ደግሞ ሌላም ነገር እየሆኑ ነው። ቤተክርስቲያን በራቸውን እየዘጉ ነው። ነህምያ ባይኖርም የቴምፕሉ ምድል ፈንታ እንደሱ ነበር የሚሆነው። እንደገና አምልኮ እንደቀጠለ እናያለን። ከዛ ነህምያ እንዲህ ብሎ ይጸልያል። አምላኬ ሆይ ስለዚህ ነገር አስበኝ፣ ለአምላኬ ቤት እና ለአገልግሎቱ ስል በታማኝነት ያከናወንኩትን አታጥፋ። ይሄ ጸሎታችን ነው። ይህን ጸሎት እንጸልየው። አምላኬ ሆይ በሉ፣ ስለዚህ ነገር አስበኝ፣ ለአምላኬ ቤትና ለአገልግሎቱ ስል በታማኝነት ያከናወንኩትን አታጥፋ። ነህምያ ወደ ልቡ ተመልሶ ጌታ ሆይ ስለ ቤትህ እና ስለ አገልግሎት ስል ያረኩትን አስብልኝ።
ጥሩ ጸሎት አይደል? እግዚአብሔር እስካሁን ያገለገላችሁትን ካሁን በኋላ የምታገለግሉትን ይረሳ ዘንድ አመፀኛ አይደለም። ብድራት አለ ወገኖች። አዎ ብድራት አለ። እግዚአብሔር አይረሳም። ምናልባት ዛሬ ደክሞን በተለያየ ነገር እንኳን ማገልገል ብናቆም ወደ ኋላ ብንመጣ አንከረጅ አደርጋችኋለሁ እንድትመጡ፣ ግን ከዚህ በፊት ያገለገላችሁትን እግዚአብሔር ይረሳ ዘንድ አመፀኛ አይደለም። ብድራት አለው። ታማኝ ነው። አሜን። ሶስተኛ የሕዝቡ የቃል ኪዳን ክህደት፣ የመሪዎች አምባገነንነት፣ የካህናት ግዴለሽነት፣ የሕዝቡ የቃል ኪዳን ክህደት እናያለን። ሶስተኛ እነዚህ ሕዝቡ ሶስቱን ቅድም ምዕራፍ 10 ላይ ያነበብኩላቸው ነው የካዱት። የለጋስነት ቃል ኪዳን አድርገው ነበር። ይኸው ምዕራፍ 10 የገቡትን ቃል ኪዳን ምዕራፍ 13 ነው ያፈረሱት። ቶሎ ቶሎ ልበል። ምዕራፍ 10 37 ላይ እንዲህ ብለው ነበር፣ ሌዋውያን ከተሞቻቸውን እርሻ ሁሉ አስራት ይቀበሉና የመሬታቸውን አስራት ወደ ሌዋውያን እናመጣ ዘንድ ማልን። ሌዋውያኑን ከከተሞቻችሁ እርሻ ሁሉ አስራት ይቀበሉ ዘንድ ማልን፣ አስራታችን እናመጣለን ብለው ምዕራፍ 13 ላይ የለጋስነት ቃል ኪዳን ክህደታቸውን ይኸው ምዕራፍ 13 10 እንዲሁም ለሌዋውያን የተመደበው ድርሻ እንዳልተሰጣቸውና አገልግሎቱን በኃላፊነት የሚመሩ ሌዋውያን መዘምራን ሁሉ ወደ የእርሳቸው መመለሳቸውን ተረዳው። ምዕራፍ 10 ላይ አስራታችንን እናመጣለን ብለው ምለው ነበር፣ ተገዝተው ስማቸውን ጽፈው። ምዕራፍ 13 ላይ አስራትና መባቸውን አላመጡም። ከዚህ የተነሳ አገልጋዮች ቤተክርስቲያኑን ለቀው ሄዱ። የለጋስነት ቃል ኪዳን ገቡ፣ አፈረሱት። ሁለተኛው ያፈረሱት የአምልኮ ቃል ኪዳን ገቡ። ምዕራፍ 10 31 ላይ እንዲህ ብለው ነበር፣ የምድር አሕዛብ ሸቀጥና ልዩ ልዩ እህል ሊገበዩ በሰንበት ቀን ቢያመጡ በሰንበት ወይም በተቀደሰው ቀን ከነሱ አንገዛም ብለው ማሉ። ምለው ነበር። ምዕራፍ 10 ላይ ብለው ነበር፣ ከምድር ሸቀጣ ሸቀጥን ከአሕዛብ አንገዛም፣ በሰንበት ቀን እናርፋለን፣ እግዚአብሔርን እናመልካለን፣ በሰንበት ቀን ግብይት አናረግም ብለው ነበር። ምዕራፍ 13 ላይ ክህደታቸውን እዩ። ምዕራፍ 13 ቁጥር 15 እና 16 ላንብበው። በኢየሩሳሌም የሚኖሩ የጢሮስ ሰዎች አሳና ልዩ ልዩ ሸቀጣ ሸቀጥ በሰንበት ቀን እያመጡ ለይሁዳ ሕዝብ በኢየሩሳሌም ምን ያደርጉ ነበር? ይሸጡ ነበር። ቃል ኪዳቸውን አፈረሱ። በሰንበት ቀን እናርፋለን እናመልክሃለን ያሉት ቃል ኪዳን ትተው በሰንበት ቀን ሸቀጣ ሸቀጥ ጀመሩ። እግዚአብሔርን ማምለክ ተው። ሰባቱ ቀን ማጧጧፍ ጀመሩ። ቢዝነሱን ማጧጧፍ ጀመሩ። ገንዘቡን ማረግ ጀመሩ። እግዚአብሔር ረሱት። የአምልኮን ቤት ረሱት። እግዚአብሔርን ቤቱን ዘነጉት፣ ተውት፣ ትተውት ሄዱ። ሶስተኛው ነው ያነበብኩላችሁ። ሁለተኛው ሶስተኛው ጋር ከመምጣቴ በፊት ይሄን እንዴት አረመው? የነህምያ የታድሶ እርምጃ እዩ። መገሰጽና ማስጠንቀቅ። አቤት! አንዳንዴ ከማንበብ በፊት ልንገራችሁ። አንዳንዴ አይውሽ እንደ ነህምያ እንደው ብሆን። ቅድም አዘነ የሚለው የለም? አዘንኩ ብዬ ነግሬያቸዋለሁ። እሱም በደንብ እካፈለዋለሁ። አሁን ግን የሚያደርገውን እንደው ማድረግ ብችል ደስ ይለኝ ነበር። ምንድነው በሉኝ። ቀድማችሁ አነበባችሁ? 17 እና 21 እንዲህ ያደረገ፣ እኔም የይሁዳን መኳንንትን በመገሰጽ እንዲህ ያልኳቸው፣ ሰንበትን በማርከስ ይህን የምትፈጽሙት ክፉ ድርጊት ምንድነው? የቀድሞ አባቶቻችሁ ያደረጉት ይህን አልነበረምን? ከታሪክ አትማሩም? አሁንም እናንተ ሰንበትን በማርከስ የባሰ መከራ በእስራኤል ላይ ታመጣላችሁ። ቁጥር 21 ዘልዬ፣ እኔ ግን ከቅጥሩ ውጪ የምታድሩት ለምንድን ነው? ከንግድ የተነሳ ለካ ዘጋ። እሱ ምን አረገ? ዘጋ። በቃ አርብ ምሽት ይዘጋል አለ። ሰንበት ቅዳሜ ነው። አርብ ፀሐይ ስትገባ ይዘጋል። ቅዳሜ ፀሐይ ስትገባ ነው እንደገና በሩ የሚከፈተው። ይህን ሲዘጋባቸው ለካ ለንግድ እየወጡ ከከተማ እየወጡ እዛ ውጭ አድረዋል። ከቅጥሩ ውጭ አድረዋል። እና አንድ ሁለቴ እኔም ከቅጥሩ ውጭ የምታድሩት ለምንድን ነው አልኳቸው። ምሕረት አድርጎላቸው እንዲህ ያለውን ነገር ዳግመኛ ብታደርጉ እጄን እጭንባችኋለሁ አለ። ለጸሎት ነው። እጄን አነሳባችኋለሁ ስላስጠነቀቅኳቸው። ዳቢሎስ መንፈስ ይሆናል፣ የንግድ መንፈስ ነው የሚቃወማችሁ እና እሱን እጄን ጭኜ ጸልይላችኋለሁ ነው የሚላቸው። ምንድን ነው የሚላቸው? አቀምሳችኋለሁ ነው የሚለው። በምክር እምቢ ካላችሁ፣ በግሳጼ እምቢ ካላችሁ
በጡንቻ አያረገውም ትላላችሁ? የሰው ያረገዋል። ለምን ኬታ መጣችሁ። ሶስተኛው ላይ እንመጣበታለን እናያለን። ይሄንን ካደረገ በኋላ ቁጥር 22 አሁንም ይሄን ይጸልያ። አምላኬ ሆይ ስለዚህ ደግሞ አስበኝ፣ እንደ ታላቅ ፍቅርህ ብዛት ምሕረት አድርግልኝ። የነሱ ሰዎችን ምን ያህል የገቡትን ቃል ኪዳን እያጠፉ ሲሄዱ እግዚአብሔር ሆይ ምሕረት አድርግልኝ፣ ራራልኝ። ታውቃላችሁ እንዲህ በሚያደርጉ ሰዎች መሃል ሆነን ስንገኝ ከእግዚአብሔር ምሕረትና ቸርነትን መጠበቅ ነው። እኛም እግዚአብሔር ምሕረት ባይሰጠን እንደነሱ የምንሆን ሰዎች ነው። እግዚአብሔር ምሕረቱን ስላበዛ ቸርነቱን ስላበዛ ስለረዳን እንጂማ በራሳችን የምንታመንበት ምንም የለም። ይመላሉ፣ ያፈርሳሉ። ይሄ ሰው ባህሪ ነው አይደለም? ሶስተኛው ህዝቡ ቃል ኪዳኑን የካደበትን ሶስተኛውን እና መሰረታዊ የሆነውን የቅድስና ቃል ኪዳንን ጋብቻ ከአገር ልጅ ጋብቻ ያሉትን አፈረሱበት። ምዕራፍ 10:30 ላይ እንዲህ ብለው ነበር፣ ሴቶች ልጆቻችንንም ለምድር አሕዛብ አንሰጥም፣ ሴቶች ልጆቻቸውንም ለልጆቻችን አንወስድም ብለው ማሉ ምለው ነበር። የእነሱንም አናገባም የእኛንም አንሰጥም ብለው ምለው ነበር። እሺ ምዕራፍ 13 ላይ እዩ። ምዕራፍ 13 ላይ 23 24 ላይ የቅድስና ቃል ኪዳን ክህደታቸውን እዩ። 23 በእነዚያም ቀናት የአሽዶድን የአሞንንና የሞዓብን ሴቶች ያገቡ አይሁድ አገኘሁ። ከልጆቻቸው እኩሌቶቹ የአሽዶድን ወይም ከሌሎች ህዝቦች የአንዱን ቋንቋ እንጂ ዕብራይስጥ መናገር አይችሉም ነበር። የድሮ ትርጉም ማዛጦን መናገር ነው እንጂ እስራኤል ቋንቋ አይናገሩም ነበር። ይሄ ብዙ ተሰብኮበታል። ልክ ያልሆነ ስብከትም ማለት ነው። ነህምያ ሲመጣ ሲያይ ብዙ አግብተዋል። አንሰጥም ብለው የማሉት አግብተዋል። ልጆቻቸው ደግሞ የወለዱት ልጆች የእስራኤልን ቋንቋ እንኳን መናገር አይችሉም። ዘረኛ ሆኖ እንዳይመስላችሁ። ምክንያቱም የሙሴ ሕግ የተጻፈው በምን ቋንቋ ነው? በእስራኤል ቋንቋ ነው፣ በዕብራውያን ቋንቋ ነው። ሕጉ ስርዓቱ ያለው በየት ነው? እግዚአብሔርን የሚያውቁት በዛ ነው። እነዚህ ሰዎች ግን ሂብሩን ማንበብ አይችሉም፣ ቋንቋቸውን ማንበብ አይችሉም። ስለዚህ ከእግዚአብሔር የራቁ ናቸው። የሚቀጥለው ትውልድ ከእግዚአብሔር ጄኔሬሽን የራቀ ነው። በአፋቸው ቀርቦ የሚያነቡት አይደለም። ለልጆቻችሁ አስተምሩ፣ ከግራ ወደ ቀኝ አትበሉ፣ አስተምሯቸው፣ በዚህ ይደጉ የተባለውን ትተውታል። ልጆቻቸው የማያነቡ ናቸው፣ የማይሰሙ ናቸው፣ ቋንቋን የማያውቁ ናቸው። የዛዘጦንን እና የምን ቋንቋ አይደለም፣ ቋንቋ ለመነገራቸው አይደለም ወገኖች ሆይ፣ ግን በጊዜው በቋንቋ ለማወቃቸው የእግዚአብሔርን ሕግ፣ የእግዚአብሔርን ትእዛዝ፣ የእግዚአብሔርን ስርዓት ካልቸሩ ሁሉም እምነቱም እዛ ውስጥ ስላለ ነው የወቀሳቸው። ሲያገቡም አታግቡ እንደውም ምሳሌ ብሎ ይጠቅስላቸዋል። ያረመውን እዩ፣ የነህምያ የታድሶ እርምጃን እዩ። ሲያርማቸው እነዚህ ሰዎች ቁጥር 25 ቅድም እመጣለን ያልኩ እኔም ምን አረኳቸው? ይሄን እንዳው ጮክ ብላችሁ ብታነቡ ደስ ይለኛል። እኔም ገሰጽኳቸው። እርግማንን ከርስ ነው። እንዴት ነው የእግዚአብሔር ሰው የሚራገመው? ነው እርግማን አወረድኩባቸው ሲል የእርግማን ናዳ ነው። እንደ ዝናብ ነው እርግማኑ። እንደ ዝናብ አወረድኩባቸው። ከዛስ በሱ ቢያበቃ ነው። አንዳንዶቹን መታዋቸው። በምን አይታወቅም። ያመታቱ ምናምን አለጠን ነው። አንዳንዶቹን መታዋቸው። አንዳንዶቹን ጠጉራቸውን ነጨው። ያ ምስኪን ካህን እዝራ እንዲህ አይነት ችግር ሲገጥመው ምንድን አደረኩ የሚለው? ጸጉሬን ነጨው ነው። እዝራ ጸጉሩን ይነጫል፣ ነህምያ የሰው ጸጉሩ ይነጫል። እንግዲህ ከሐዘን ጀመረ። እዩ በጣም አዘነ። ያየው ነገር ልቡን ሰበረው። ከዛ መገሰጽ ጀመረ። ከዛ አስጠነቀቀ። አሁን ከዚህ አለፈበት። በቃ ከዚህ ሲያልፍ ፊዚካል ጀመረ። ፊዚካል አቢዩዝ። አቤት አሁን እዚህ አንድ ሰው እንደዚህ ቢያደርግ ይህ ነው what to do right ነው የሚደረገው። ዘመኑ አይፈቅድም። ዘመኑ ግን በልብ ይቻላል። ምን የሚቻለው በልባ የሰማችሁ መስቆ አለ። 13:28 ላይ እዩ። 13:28 ላይ መጨረሻ 26 ላንብበው። የእስራኤል ንጉሥ ሰሎሞን ኃጢአት የሰራው እንዲህ ከመሰለው ጋብቻ የተነሳ አይደለምን?
ነገር ግን ባዕዳን ሴቶች ወደ ያጥመሩ። ከታሪክ እንማር እንዴ! ሰለሞን ትልቁ የእግዚአብሔር ሰው ዊዝደም ያለው ባለ የሚመስለው እኮ ሰው የለው ዲሲፕድ የሆነበት የተሳሳተበት እኮ የአሕዛብን ሴቶች አግብቶ ነው። አግብቶ ብቻ አልቆመም፣ አማልክትን አመለኩ። ለዚህ ነው የሚገለግለው። ምክንያቱም በጌታ የሆኑ ሰዎች በጌታ ያልሆነ ሰው ስናገባ አስቸጋሪ ነው። አንዳንዴ ምንድነው ሊበሏት ያሰቧትን ምንድነው አሞራ ጅግራ ናት ይበሉ አይደል? አንድ ሰባኪ ሲናገር ሰምቼዋለሁ። አንዲት እህት ወደ ቤቴ መጣች አለ፣ ወደ ቢሮ የመጣችና በቃ ደስ አለ ላገባ ነው ስትለኝ ደስ አለኝ አለ። በጣም ደስ አለኝ፣ እግዚአብሔርን አመሰገንኩና ግን ወንጌላዊ ማገባው ሰው በጌታ አይደለም፣ ጌታን አያምንም። አይኔን እያየው እጄን ዘርግቼ የሰራዊት ጌታ እግዚአብሔር እንዲህ ይልሻል እንዳታገቢው አልኳት አለ። ምክንያቱም ብርሃን ከጨለማ ምን አንድነት ምንም ሌላ መገለጥ የለውም እኮ። እስቲ እንደው የእግዚአብሔርን ፈቃድ ፈልግልኝ። ይሄ ሰው ከእግዚአብሔር ነው ከእግዚአብሔር አይደለም? ከውጭ ያለ የማያምን ሰው ይልሻል። አይ አልገባህም እኮ ወንጌላዊ፣ ከአንዳንድ ክርስቲያኖች እዚህ ከሚያገለግሉ ቤት ውስጥ ካሉ ከእነሱ የትና የት ነው የሚሻለው ጸባዩ? እንደዚህ አይነት ሰው እንደው በጌታ ማግኝቼ አላውቅም። የሰራዊት ጌታ እግዚአብሔር እህቴ እንዲህ ይልሻል እንዳታገቢው። ሄደች አገባችው እና 2 ነው ከ3 ዓመት በኋላ ተመልሳ መጣች እና ወንጌላዊ ፈልጌያለሁ፣ ምን አለ ያኔ በሰማ ኖሮ ችግር የለም እና በቃ አሁን ጸልይልኝ፣ አብሬ መኖር አልቻልኩም፣ ልፈታው ነው አለች። እጄን ዘረጋውና የሰራዊት ጌታ እግዚአብሔር እንዲህ ይልሻል እንዳትፈቺው አይደል? ምክንያቱም በቃ ተቀድሷል አይደል? እሱ ተቀድሷል። ያላገባ ባገባ ተቀድሷል። ለሄደችበት ግን ዋጋውን ትከፍላለች አይደለም? ለሄድንበት ዋጋ እንከፍላለን። ያላመነ ባል ስፓውስ ያላችሁ ጌታን ከማወቃችሁ በፊት ካገባችሁ እንፈታለሁ ብላችሁ እንዳትሞክሩ። እግዚአብሔር የሰጣችሁ ባል ነው። በእናንተ ሴት ከሆንሽ ባንቺ ባልሽ ተቀድቷል። ወንድ ከሆንክ ባንተ ሚስት ተቀድሳለች። ጌታን ከማወቄ በፊት ነው አሁን የመጣው ፋሽናል። ጌታን ከማወቄ በፊት ነው ምንም ሳይገባኝ ያገባው። ስለዚህ አሁን ጌታን ስላወቅ በጌታ የሆነችውን ላግባ። ኖ እንዲህ ነገር የለም፣ እንደዚህ አይነት ነገር የለም። ስለዚህ ሰለሞንንም ያሳሳቱት እነሱ ናቸው። ወደ ወሰዱት እንዲያመልክ አደረጉት። ቁጥር 28 ሲጨርስ ይሄንን ክፍል የሚገርማችሁ ሌሎቹ ብቻ ሳይሆን ተራሶቹም ብቻ አገልጋዮቹም ምዕመኖቹም ብቻ ሳይሆን አገልጋይ ሆነው የአገልጋይ ልጁ ከሊቀ ካህኑ ከኤልያሴብ ልጅ ከዮአዳ ልጆች አንዱ የማንን የሆርናዊውን የሰንበላጥ አማች ነበር። ጦቢያ እዛ መቅደሱ ውስጥ ገብቷል። ሰንበላጥ ደግሞ በጋብቻ በኩል ወደ መቅደሱ ገብቷል። ሰንበላጥ አማች ነበርና እኔም ካጠገቤ አባረርኩት፣ ድራሽ ይጥፋ አልኩት ማለት ነው። በዚህ ዘመና ነገር ሄድልኝ አባረርኩት ነው። ድምፅ አይጻፍም አይደል? እኔም በቃ አባረርኩት ነው አባረርኩት። ነህምያ በትክክለኛ የክርስቶስ ኢየሱስ ኢሜጅ ነው ይሆናል። አባረር አይደል? ጅራፍ ሰርቶ ሂዱ የአባቴን ቤት ብሎ እንዳባረረ ነህምያ በዚህ መልኩ አወቅ ነው። የነህምያ ፍጻሜው ጸሎት ይኸው ሲጨርስ አምላኬ ሆይ ቁጥር 29 የክህነትን ማዕረግ የክህነትና የሌዋውያን ቃል ኪዳን ስላፈረሱ ስላረከሱ አስባቸው። ስለዚህ ካህናቱና ሌዋውያን ከማናቸውም ባዕድ ነገር ሁሉ አነጻዋቸው። የእያንዳንዱን ተግባር በመለየት በየሥራ ቦታቸው መደብኳቸው። ቁጥር 31 መጨረሻው ቃል ነው። በተወሰነ ጊዜ ስለሚዋጣው የማገዶ እንጨትና ስለ በኩራት መመሪያ ሰጠው። ሲጨርስ አምላኬ ሆይ በቸርነት አስበኝ። ነህምያ እንዲሆነው ነው ያለቀው። አሳዛኝ ነገር አስበኝ አለቀ። ስትከፍቱ አይ ቲንክ መጽሐፍ አስቴር ነው መሰለኝ። መጽሐፍ አስቴር ነው የሚለው በጣም ሜስ የሆነውን ነገር አጸዳ። ካህናቱም ረክሰው ነበር። የዛሬ 15 ቀን ምዕራፍ 10 11 እና 12ን ስናይ ቃል ኪዳን ሲገቡ ቤተ መቅደሱ ሲመረቅ እንዲህ ብያችሁ ነበር። ምን አለ የነቢያ መጽሐፍ ምዕራፍ 10 ላይ ወይም 12 ላይ ቢያልቅ ኖሮ ብያችሁ ነበር አይደል? ምዕራፍ 13 ባይኖር ኖሮ ብያችሁ ነበር። ዛሬ ግን ሐሳቤን ቀይር ያለው
ያኔም እንደምቀይር ነግሬያለሁ። አሁን ግን እንኳንም ምዕራፍ 13 ኖረ እላለሁ። እንኳንም ምዕራፍ እዛ ሃይላይት ላይ አንተውም ብሎ ማሉ፣ ተገዘቱ፣ አናገባም፣ እናመልካለን፣ በእግዚአብሔር ቤት እንገኛለን ብለው ቢሆን በቃ ወሰኑ እንላለን። ግን መጽሐፍ ቅዱስ ጉድለታቸውን፣ ዝቅጠታቸውን፣ ቃል ኪዳን አፍራሽነታቸውን፣ የቃል ኪዳን ካዲ መሆናቸውን አሳየን። እኛን ስለሚመስሉ ለትምህርታችን ስለተጻፉ እነሱ ቃል እንደገቡ ቃላቸውን ፈጽመው ሄደው እንዳንል እንደኛ ሰው መሆናቸውን። እኛም ቃል ኪዳን እንገባለን እናፈርሳለን፣ ቃል ኪዳን እንገባለን እናፈርሳለን። ታዲያ ምን ይሻላል? ነህምያ ፍጻሜው ስታዩ ታዲያ ምንድነው ተስፋው? የገቡትን ካፈረሱ አሁን እንደገና አድሷል። ከዚህ በፊት 8-9 አሁን ላለመፍረሱ ምን ዋስትና አለው? አሁን እንግዲህ ተመልሶ ሲሄድ እንደገና ሊመለሱ ነው አይደል? አዎ ለ1 ዓመት ለ2 ዓመት ተመልሶ ሲሄድ ይሄ ሁሉ ታድሶ ጠፋ። አሁን ደግሞ እዚህ አይኖርም፣ ስራ አለው። ተመልሶ ሲሄድ አሁንም ይቀጥላል፣ ሳይክሉ ይቀጥላል። ታዲያ መፍትሄው ምንድነው ነው? መፍትሄው ታውቃላችሁ፣ የነህምያ መጽሐፍ እንድንጓጓ እንዴ ምንድነው ታዲያ? የመጨረሻው ነገር ምንድነው? የትኛው ካህን ነው በገባው ቃል ኪዳን የሚጸናው? የትኛው ካህን ነው የተሰጠውን ኃላፊነት በታማኝነት በመከራ በችግር መፈጸም የሚችለው? የትኛው ካህን ነው እስከ መጨረሻው ኃላፊነቱን የሚጠብቀው ብለን ስንስል በነህምያ ዘመን የነበሩት ካህናቶች አይደሉም። የእግዚአብሔር ልጅ ኢየሱስ ክርስቶስ እውነተኛው ካህን የገባውን ቃል ኪዳን እስከ ሞት ድረስ የሚፈጽም ወደሱ ያሳየናል። ዕብራውያን 8:10 እንዲህ ይላል፣ ከዚህ ጊዜ በኋላ ከእስራኤል ቤት ጋር የሚገባው ኪዳን ይህ ነው ይላል ጌታ፣ ሕጌን በአእምሮአቸው አኖራለሁ፣ በልባቸው ጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነሱም ሕዝቤ ይሆናሉ። በደላቸውን ይቅር እላለሁ፣ ኃጢአታቸውን ከእንግዲህ አላስብም። ይህን ኪዳን አዲሱን ኪዳን አዲስ በማለት የፊተኛውን ኪዳን አሮጌ አድርጎታል። ስለዚህ ያረጀ የፈጀ የሚጠፋበት ጊዜ ተቃርቧል። አዲሱ ኪዳን ኢየሱስ ክርስቶስ በልባችን ውስጥ የሚያስቀምጠው ለዘላለም የሚታተመው እኛ በምንሰራው ስራ ሳይሆን እሱ በመስቀል በሰራው ስራ በእግዚአብሔር ዘንድ መግባት ሆኖልናል። ሃሌሉያ! ፍጻሜያችን የዘላለም ሕይወት ድነት ነው። ነህምያ እባክህ ስራዬን አስብ ነው የሚለው። የደከምኩትን ስራ አስብ። እሱን እንኳን የሚያድንለት ከሆነ ሰው የሰራው ስራ ሁሉ ቢለምን ራሱንም አያድንም፣ ማንንም አያድንም። ነገር ግን ነህምያ ያላየው በሩቅ የሆነ ሊመጣ ያለው ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ከኃጢአት ሁሉ የሚያነጻን እሱ ነው። ክብር ለእግዚአብሔር ይሁን። ይህን ሰው ታውቁታላችሁ አይደል? ነህምያ ድምዳሜው እንዲህ ነው ያለው 13:31 ላይ አምላኬ ወይ በቸርነትህ አስበኝ። ይሄን ቃል ልብ በሉ፣ በቸርነትህ አስበኝ። ይሄንን ጸሎት አዲስ ኪዳን ላይ ጸለየ ሰው አለ። ኢየሱስ ክርስቶስ ሲሰቀል አንዱ ከግራ አንዱ ከቀኝ ሆነው የተሰቀሉትን እዩ። ሉቃስ 23:40 ሌላ ወንጀለኛ ግን እንዲህ ሲል ገሰጸው። አንደኛውን አንተ ራስህን አድን ሲለው ማለት ነው። የአምላክ ልጅ ከሆንክ እንዴ ተመሳሳይ ፍርድ እየተቀበልክ ሳለ ከቶ እግዚአብሔርን አትፈራምን አለው አንደኛው ለአንደኛው። እኛ ግን ላደረግነው ነገር ቅጣት እየተቀበልን ስለሆነ ተገቢ ፍርድ ላይ ነን። ይህ ሰው ግን አለ the man in the middle cross፣ ይህ ሰው ግን አንዳች ክፉ ነገር አላደረገም። ደግሞም ዞር አለና ኢየሱስ ሆይ በመንግስት በመጣ ጊዜ አስበኝ አለው። ወንጀለኛ ምንም ስራ የሌለው የጽድቅ ስራ ሪኮርድ የሌለው የሞት የሚፈረድበት የሰራው ስራ ሁሉ ሞት የሚያስፈርድበት በሕግ በነገስታት ወደ ኢየሱስ ዞር አለና ጌታ ሆይ በመንግስት በመጣ ጊዜ አስበኝ፣ ምንም ስራ የለኝም። ኢየሱስም እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ባለፈው ነግራቸዋለሁ፣ አሁንም እነግራቸዋለሁ። አሊስተር ባግ የተባለ ሰባኪ ነው ሲናገር ሰማሁት። ይህ ሰውዬ ወደ ሰማይ ሲሄድ ብሱራ ርማኛለች። ጴጥሮስ አገኘውና ለምን ላስገባ ሲል እንዴ ጴጥሮስ እኮ ያኔ ገና መንግስተ ሰማይ አልገባም ብላኛለች። ያው ስለሚባል ጴጥሮስ በራፍ ላይ ነው። መላእክት ልበላችሁ፣ መላእክት አገኙትና
ወይንም አብርሃም ልበላችሁ ቀድሞ ስለሄደ አብርሃም ቦስም የሚባል አይደል ወደ አብርሃም እቅፍ ለምን ላስገባ ቢለው ወደ ገነት ነው ይዞት ሄደው ወደ ገነት ለምን ላስገባ ቢለው ምን ሰርተሃል አመፀኛው ወንጀለኛው ማለት ነው ዛሬ ከኔ ጋር በገነት ሆናል የተባለው ገነት ሲገባ ለምን ላስገባ ቢለው አብርሃም ምን ሰርተሃል ጾመሃል አልጾምኩም ጸልይሃል አልጸለይኩም አገልግለሃል አላገለገልኩም አታገልግሉ ያልኩ አይደለም ገልብጣችሁ እንዳሰሙኝ አስራት ሰጥተሃል አልሰጠውም ታዲያ ለምንድን ነው ማስገባ መንግስተ ሰማይ ያ በመካከለኛው መስቀል ላይ የሞተው ሰውዬ the man in the middle cross ዛሬ ከኔ ጋር በገነት ትሆናለህ ብሎኛል እሱ ከኔ ጋር ትኖራለህ ብሎኝ the man in the middle cross ለሰዎች ሁሉ የሞተ ነው ያለምን ኃጢአት ያስወግድ ዘንድ እግዚአብሔር ልጅ ስለኛ ስለ ሁሉ የሞተ ብቸኛ የመዳን መንገድ ነው እሱ በሰራው ስራ እኛ የዘላለም ሕይወት አግኝተናል እሱ በሰራው ስራ የኃጢአት ይቅርታ አግኝተናል እሱ ቃል ኪዳኑን ስለጠበቀ የክህነትን ቃል ኪዳን ስለጠበቀ ቅን ንጹህ ጻድቅ ካህን ስለሆነ እሱ በመጠበቁ ብቻ በሱ ለሚያምኑ ሁሉ ወደ እግዚአብሔር ይገቡ ዘንድ አክሰስ የከፈተ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው አሜን 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 መጽሐፍት ሁሉ ስለሱ ይናገራሉ ነህምያ ስለሱ ነው እንግዲህ ምን ተስፋ አለ ብለን ነህምያ ሲጨርስ የታለ where is the gospel ብንል የታለ ወንጌል ድነት የታለ ብንል ማንንም ሊሰራ ያልቻለውን ነህምያን ራሱ ሊያድነው የማይችለውን ስራ በመስቀል ላይ ስለኛ የሰራው የእግዚአብሔር ልጅ ኢየሱስ ነው እሱ በሰራው ስራ በእግዚአብሔር እቅፍ መግባት ሆኖልናል ክብር ለእግዚአብሔር ይሁን እንግዲህ ምን ይሁን አንድ ነገር ብቻ ነው ቀደም ሪሳይት አድርጌዋለሁ ልጆቼ ሆይ እንግዲህ ቸል አትበሉ በፊቱ እንድትቆሙና እንድታገለግሉት በፊቱ አገልጋይ እንድትሆኑ ዕጣን እንድታጥኑለት እግዚአብሔር መርጧቸዋል ማን ነው የሚቀጥለው እነዚህ ሰዎች እግዚአብሔርን ካላወቁት ካላመለኩት ሰለሞን የአሕዛብን አማልክት እንዳመለከ እነዚህ ምጥል ፈንታቸው እንደ next generation ሌላ ነገር ሊያመልኩ ነው ያበሳጨው ሁሉ ነገር ከውስጡ ያወጣው የትውልድ ጉዳይ ነው ቆም እንበል ቤተሰቦች the first generation እኛ እዚህ ቤት ያለን ምንድነው የወደፊት እጥላችን ምንድነው የቤተ ክርስቲያን ዕጣ ፈንታችን በሚቀጥለው ትውልድ መካከል ልጆቻችን የኛን ሌጋሲ ይዘው እንደገና እንዲያመልኩ እንዲያገለግሉ ካሰብን ወገኖች ሆይ እግዚአብሔርን ቤት ቸል አንበል ለእግዚአብሔር ቤት ዳተኞች አትሁኑ መሪዎች ናችሁ አምባገነን አትሁኑ ካህናት ናችሁ አገልጋዮች ናችሁ እግዚአብሔር በሰጣችሁ ቃል ኪዳን ጽኑና አገልግሉት ታንኪዩ ላይኖር ይችላል መታየት ላይኖር ይችላል ምናልባት በብዙ ችግር ልታልፉት ይችላል አገልግሉት ምእመናን ናችሁ አባላት ናችሁ በገንዘባችሁ ታማኙ ነው በጊዜያችሁ ታማኙ ነው በእግዚአብሔር ቤት ኑና አገልግሉ የእግዚአብሔርን ቤት አትተው የፓስተሩ ቤት አይደለም የሽማግሌዎች ቤት አይደለም ያሹ ተፈራ ቤት አይደለም እግዚአብሔር በገዛ ደሙ የዋጃት ቤተክርስቲያን ናት ቤታችሁ ቁጭ ብላችሁ በሰንበት ቀን ቱታ ለብሳችሁ መቀመጥ ነውር ነው በጣም ነውር ነው የእግዚአብሔርን ቤት አትተው እየመጣችሁ አገልግሉ እየመጣችሁ ተገልገሉ ትውልድ ይቀጥል ይሄን ከኛ ተቀብለው ይሄዱ ከተባለ የእግዚአብሔርን ቤት ቸል አንበል ወገኖች ሆይ እንምጣ እናገልግል እንስጥ እንጸልይ እንገኝ በቅዱሳን ህብረት ያኔ የእግዚአብሔር ሥራ ይቀጥላል መሪዎች በአምባገነንነት ሳይሆን በምሳሌነት ብንመራ አገልጋዮች በታተኝነት ሳይሆን በትጋት ብናገለግል ምእመናን በክደት ሳይሆን በታማኝነት ብንኖር እግዚአብሔር የሰጠን ይሄ ክቡር ወንጌል ለሚቀጥለው ትውልድ ይተላለፋል እኛም ባሪያህን በሰላም አሰናብት አይኖቼ በሰው ሁሉ መካከል አዘጋጀውን አይተዋል እንደሚል በሚቀጥለው ትውልድ ስትመለክ አይቻለውና ነጩ ጥቁሩ ስፓኒሹ ኮሪያው ኤዥያኑ ሁሉ ተሰብስበው ቋንቋ የላቸውም ሊሚቴሽን የላቸውም ድንበር ዘለል አገልግሎት ያገለግሉ ቅድም ጆይ እንደዘመረችው ለእግዚአብሔር ሆሊነስ ዳንኤል እንደሰበከው ቋንቋ ሁሉ ይችላሉ አሁን አንዳንዱ ብቅ ማለት ጀምረዋል ከዚህ ከኛ ከኤርትራ ወይ ከኢትዮጵያ ያልተወለዱ ልጆች እነሱ ሁሉ እንዲሰፉ ይሄ ወንጌል በሚቀጥለው ጄነሬሽን ይድረስ ከተባለ ወንድሞቼ የእግዚአብሔርን ቤት ቸላን